አብርሃም እንግዲህ ያው ሰሞኑን አብርሃም ጠፋ፣ ታገተ፣ ኤፍሬም እና ሩታ የሆነ ነገር አድርገውታል ምናምን እየተባለ ነበር። ዛሬ ላይ እንግዲህ እኔ ደህና ነኝ፣ ከልጄ ጋር ጥሩ ጊዜ እያሳለፍኩ ነው፣ ወደ ቤቴም ተመልሻለሁ። ካሁን በኋላ ከልጄና ከሩታ ጋር ነው አንድ ላይ የምኖረው። ሩታን እወዳታለሁ፣ አፈቅራታለሁ ብሏን ማለት ነው እንግዲህ እናም እንግዲህ እስከ ዛሬ ከራሴ ጋር እንዳልሆንኩ ነግረሄ ነበር እና ሩታን ብቻ ነበረ ሳስከፋት የነበረው ወይስ አንተንም ነው ብሎ እንግዲህ ወንድሙንም ሲጠይቀው ነበረ። ወንድሙም አዎ ከራስ ጋር አልነበርክም፣ አሁን ግን ከራስ ጋር ነህ እና ስለዚህ ምንም ችግር የለም፣ አሁን ተረጋጋ፣ ምንም የሚያሳስብ ነገር፣ ምንም የሚያስጨንቅ ነገር አይኖርም ሲለው ነበረ። ሩታም እንግዲህ እስከ ዛሬ ተሸውጃለሁ፣ ከአሁን በኋላ የምሸወድበት ምክንያት የለም፣ የመጣውን እንዳመጣጡ እመልሰዋለሁኝ ስትል ነበረ። አብርሃምም ካሁን በኋላ እኔም አለውልሽ፣ ምንም የምትሆኒው ነገር የለም፣ እኔ ባልሽ አለውልሽ ሲላት ነበረ ማለት ነው። እንግዲህ ይሄን ከራሱ አንደበት ነው የሰማ ነው። እየመረራችሁም ቢሆን ዋጡት። እንግዲህ የሩታንና የአብርሽን መታረቅ የማትፈልጉ አንድ ላይ ሆነው ልጃቸውን እንዳሳድጉ የማትፈልጉ ሰዎች ማለት ነው እንግዲህ እርማችሁን አውጡ። ሄርሜላም እርምሽን አውጭ። እንግዲህ ካሁን በኋላ ጥግሽን ይዘሽ ተቀመጪ፣ ከሰው ህይወት ውጪ ማለት ነው። እስከ ዛሬ እንግዲህ ያው እኛንም ሸውደሽናን ለካንቺ ሰዓቱ ላይ መተትሽን ምናምን አድርግሽ ነው ለካ አብርሃም እንደዛ ሲሆን የነበረው ማለት ነው። እንደዛ ነፍሰ ጡር ሚስቱን ትቶ ካንቺ ጋር እንደዛ ሲለጣጠፍ፣ እንደዛ ሲዝናና፣ እንደዛ ሲሆን የነበረው ከወለደችም በኋላ እንደዛ ሲሆን የነበረው ለካንቺ በዚህ በምናምንቴሽ አስረሹ ነው ማለት ነው። ጉድ እንግዲህ አሁን ላይ እጁ ላይ ሰዓቱ የለም። ሰሞኑንም እንግዲህ የሆነ ሴት በዚህ በሰዓት ዙሪያ አጣርቼ ስለ ሰዓቱ የደረስኩበት ነገር አለ። እሱም እንግዲህ ሂዳ አስደረገችበት ወደ ተባለበት እጄ እውነታውን አረጋግጫለሁ። አብርሃም እንደዚህ እየሆነ ያለው ወዶ አይደለም። ሰዓቱ ላይ ሄርሜላ አሰርታበታለች መተት ስትል እንግዲህ በግልጽ እየተናገረች ነበረ ማለት ነው። እና እንግዲህ የፍሬምም ከዚህ በፊት እኔ የሰማሁት ነገር አለ፣ ወንድሜ አደጋ ላይ ሲወርቅ እያየሁ ዝም አልልም፣ ችግር ላይ እየወደቀ ነው እያለ እንግዲህ በተደጋጋሚ ሲናገር ነበረ። እንግዲህ ማርቲም ለአቤል እኔና ሄርሜላ ለአንተም ሆነ ለአብርሃም የደበቅናችሁ ሚስጥር አለ፣ በጣም ከባድ የሆነ ሚስጥር አለ የደበቅናችሁ እያለች ስትል ነበረ ማለት ነው። እንግዲህ አስቡት፣ ይህ ነገር ሊሆን ይችላል ማለት ነው። ዞሮ ዞሮ እንግዲህ አሁን ላይ እጁ ላይ ሰዓቱ የለም፣ ሰዓቱ ወልቆለታል። እንግዲህ የሆነ መወዘጋገቡም ውስጥ ቢገባ ምናልባትም እንግዲህ እስከሚረጋጋ እስከ ዛሬ ሲፈጠር ሲሆን የነበረው ነገር ያው እንትን ስለሚለው ለዛም ይሆናል እንግዲህ ብዬ አስባለሁ። እንግዲህ ሄርሜላ በዚህ በመተቷ ነበረ አብርሃምን እንግዲህ እንትን ስትለው የነበረው ማለት ነው። እንግዲህ ሄርሜላን አፍቅሯት ወዷት የመሰላችሁ ሰዎች ማለት ነው፣ እሱ ወዶና ፈቅዶ ሳይሆን ፈልጓት ሳይሆን እንደዛ ሲሆን የነበረው ያለ ፍላጎቱ አስገድዳ መተት አድርጋበት ነው እንግዲህ እንደዛ ሲሆን የነበረው ማለት ነው። እንዴ አብርሃም እኮ ሩታን እንደሚወዳት እንደሚያፈቅራት እኮ እየተናገረ ነው፣ በተግባርም እያሳየ ነው። ምክንያቱም እኔ ቤተሰቦቼ ጋር እንድትተዋወቅ እፈልጋለሁ፣ ሽማግሌ እንድትልክ እፈልጋለሁ ስትለው ሄርሜላ አልክም ነው ያላት።
አሁን መተዋወቅም አልፈልግም ሽማግሌም አልክም ለምን አስፈለገ ነው ያላት። እውነት የሚወዳትና የሚያፈቅራት ቢሆን እሺ ነበር የሚላት። ስለዚህ ሄርሜላ አብርሃምን አስገድዳ ነው፣ በዚህ በቆሻሻ በመተቷ ነው የራሷ ለማድረግ ስትጋጋጥ የነበረው ማለት ነው። ዛሬ ላይ ግን እውነታው ታውቆ ተነቅቶባት ይሄው አሁን ቅሌቷ ወጣ ማለት ነው። በቃ ካሁን በኋላ ጥግሽን ይዘሽ ተቀመጪ። አርግዣለሁ ያልሽውም እንግዲህ እውነት ከሆነ ይገፋል፣ ቂጣም ከሆነ ደግሞ ይጣፋል። በቃ እንግዲህ ቻዩ። ካሁን በኋላ ከሩታና ከአብርሃም ህይወት ውልቅ በይ ማለት ነው። የወንድሙ ገዳይ የወንድሙ እንትን ይላሉ ደግሞ ማለት ነው። ወንድሙ እኮ ነው። እንዴት ነው በወንድሙ ላይ ጨክኖ መጥፎ ነገር የሚያደርገው? ሩታም እኮ የልጁ እናት ናት። እንዴት ነው በልጇ አባት ላይ እንደዚህ የምታደርገው? ቆይ እናንተ ግን ጤነኛ አይደላችሁም? ያማችኋል እንዴ? ለምን የራሳችሁን ህይወት አትኖሩም? ምን አገባችሁ? ያ ማን የሚባለውማ ማለት ነው የኤፍሬምን ቤት ገንጥሎ ሁሉ እስከ መግባት እኮ ነው የደረሰው ማለት ነው። ገንጥለው ገብተው ምናምን በቃ ያላደረጉት ነገር የለም። አቤት 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 አቤት! የምጣዱ ሳለ የእንቅቡ ተንጣጣ አለ። ዙሮ ዙሮ ወንድሙ የኤፍሬም አብርሃም ከቀድሞ ሚስቱ ጋር ሆኖ ልጁን አንድ ላይ ሆኖ እንዲያሳድግ ነበር የሚፈልገው። የሚፈልገውንም ደግሞ አሳክቷል። እናንተ ተንጫጫችሁ፣ ምንም አላችሁት፣ ምንም ኤፍሬም እንደሆነ ለእህቱም ለወንድሙም ሩታና አብርሃም መለያየት የለባቸውም፣ መታረቅ አለባቸው። አንድ ላይ ሆነው ማየት ፈልጋለሁ፣ እሱንም ደግሞ በቅርቡ አሳያችኋለሁ፣ አንድ ላይ ይሆናሉ ብሎ ነበር። ይኸው በተግባር በወሬ ሳይሆን በተግባር እንግዲህ አንድ ላይ አድርጓቸው አሳየነ ማለት ነው። እንግዲህ እየመረራችሁም ቢሆን ዋጡት። እኔ በጣም ደስ ብሎኛል። አብርሃም ወደ ራሱ ተመልሶ እንደዚህ ከሩታ ጋር ተስማምተው አንድ ላይ ሆነው ልጃቸውን ለማሳደግ መወሰናቸው በጣም ደስ ብሎኛል። ደስታዬ ወደር የለውም። ምክንያቱም ይሄ ህፃን ልጅ ከእናትና ከአባቱ ጋር ሆኖ ማደግ ስላለበት ማለት ነው፣ ማደግ ስላለበት። እናንተ ግን ልጅ ያላባቱ አባት እናት ተለያይተው ለብቻው ሆኖ ልጅ እንዲያድግ የምትፈልጉ ናችሁ። በጣም የምትገርሙ ማለት ነው። ግን አልተሳካላችሁም። እቅዳችሁ ከሽፏል። ፍላጎታችሁ የለም።